በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። መልክዓ ገብረ መንፈስ ቅዱስ ገብረ መንፈስ ቅዱስ ሆይ በብስራተ መልአክ ለተጸነስከው መጸነስና በወርሃ ታኅሳስ ለተወለድከው ልደት ሰላም እላለሁ። ክቡር አባት ሆይ ስለ ዓለሙ መድኃኒት ኢየሱስ ክርስቶስ ስለ ጌትነቱ ልደት ተርሴስ ግብር እንደገበረ እኔም ፍጹም ልባዊ የሆነ የእጅ መንሻ ወርቅ አቀርብልሃለሁ። ገብረ መንፈስ ቅዱስ ሆይ የቤተ ክርስቲያን መብራት የምትሆን የተመረጠች የክብርት እናትህን ጡት ባለመጥባት በመንፈስ ቅዱስ እንክብካቤ ስላደግከው አስተዳደግህ ሰላም እላለሁ። ክቡሩ አባት ሆይ በጠንካራው የጽድቅ ክንድህ ደግፈ ያዘኝ። እጅግ ጥልቅ የሆነ የፍትወተ ሥጋ ጉድጓድ ልትጨምረኝ ዓለም በፊቴ ወጥመዷን አጥምዳለችና። ገብረ መንፈስ ቅዱስ ሆይ በእንጨት ያይደለ የብርሃኑ ጸዳል እጅግ በሚያበራ አምደ ብርሃን ለተቀረጸ ስም አጠራርህ ሰላም እላለሁ። ክቡሩ አባት ሆይ በኃጢአት ድጥ ላይ ለመውደቅ የሚፍገመገሙትን በኃይሉ ክንድ ፈጥነ የምትደግፍ ነህና በዓለም ላይ መልካም ዝና ላተረፈው ስም አጠራርህ ኢትዮጵያ ታመሰግንሃለች፣ ግብፅም ትዘምራለች። ገብረ መንፈስ ቅዱስ ሆይ በቅብአ ሃይማኖት ለለሰለሰ ስዕርተ ርእስህና በጠፈረ ክሳድ ላይ ለሚገኘው ርዕስህ ሰላም እላለሁ። ክቡሩ አባት ሆይ በትሩፋተ ገድል በዋጃሃት በመንግሥተ ሰማያት ክፍልህ በዚያ ከኔ ጋር ይሁን ስትል በጆሮዬ ንገረኝ። ገብረ መንፈስ ቅዱስ ሆይ በመዓልት ላይ ሰልጥኖ ከሚያበራ ፀሐይ ይልቅ 7 እጅ ለሚያበራው ስነ ገጽ ሰላም እላለሁ። ክቡሩ አባት ሆይ ምጽዋትን እንደ ዝር የምትዘራ ለጋስ ባለጸጋ ነህና ሙሽራው ድንገት ሌሊት በመጣ ጊዜ ካንተ ጋር መብራት አብርቼ ይቀበለው ዘንድ ከትሩፋት ገድልህ የመብራት ዘይት አካፍለ ስጠኝ። ገብረ መንፈስ ቅዱስ ሆይ በባለሟልነት ጸጋና ግርማ ሞገስ ለተሸለሙ ቀራንብቶች ሰላም እላለሁ። ለሥጋዊ መድረክ መብራት ለሆኗት ዓይኖችህም ሰላም እላለሁ። ክቡሩ አባት ሆይ በተከበሩት ጉባኤ መካከል አንተ እጅግ የተከበርክ ነህና የአእምሮህን ሕግ በልቡናዬ ሰሌዳ ላይ ጻፍ፣ አይሙሬ ትክክል አይደለ ነውና። ገብረ መንፈስ ቅዱስ ሆይ በሐዘን ላይ ያለውን ሰው ጸሎትና በትካዜ ላይ የምትገኘውን ሴት የልመና ቃል በቅጽበት ለሚሰሙ አይዛኖች ሰላም እላለሁ። ክቡሩ አባት ሆይ ልዩ ልዩ ተአምራትን ከማድረግህ ጋር መሐሪ እንደመሆንህ ሁሉ ሁሉን የምትረዳ የተለያዩ ስጦታን የምትሰጥ ስትሆን በእኔ ዘንድ ልቡና ስለምን ይጨክናል? ገብረ መንፈስ ቅዱስ ሆይ ኃጥኡን ሰው ለማዳን ከእርሱ ዘንድ የንስሐ እንባ ምንጭ ለሚፈልቅበት ጉንጭህ ሰላም እላለሁ። ክቡሩ አባት ሆይ ጽኑዓን መሰናክሎችን በአሸናፊነት ለመወጣት ልዩ ኃይል ነህና አቤቱ ከስውር የሰይጣን ወጥመድ ሰውረኝ፣ ከግፈኛ ሰው መገፋትም አድነኝ። ገብረ መንፈስ ቅዱስ ሆይ ከወርቅ ከዕንቁ ይልቅ ንጹሐ ድንግልናዋ የሚያንጸባርቀው የድንግል ማርያምን ንጽሐ ድንግልና ገና በሩቁ ለሚያሻትቱ አይናፎች ሰላም እላለሁ። ክቡር አባት ሆይ አነዋወርህ ሉዓላዊ ምጡቅ እንደመሆኑ መጠን የመብረቅን ሰረገላ በፊት ለፊትህ በማስቀደም የዚያን የውዳቂ ጋኔን ሰራዊት ጠላቶቼን ተከታትለህ አጥፋቸው። ገብረ መንፈስ ቅዱስ ሆይ ከሥነ ሥርዓት ውጪ ላለመናገር ተጠብቆ ለመኖር ሕግን ላቋቋሙ ከናፍርህና አፍህ ሰላም እላለሁ። ክቡሩ አባት ሆይ ምግባረ ሰናይን አጠናቀህ የያዝክ ፍጹም መነኮስ አንተ ያለ እህል ውሃ ተጋድሎህን ስታካሂድ ተመልክታ የነበርክባት ገዳም ወይም ጭው ያለችው በረሃ ትዕግሥትህን ፈጽማ አደነቀች። ገብረ መንፈስ ቅዱስ ሆይ በኃጢአት መጥረስ ላልጠረሱ አስናኖች ሰላም እላለሁ። የምድራዊ መብልዕ አጣጥሞ ከማላመጥ ፈጽመው የተወገዱ ናቸውና ክቡሩ አባት ሆይ ግሩማን አናብስትን በሥልጣን ሥራ ውለ የምትገዛ ነህ። አንተን የምትወድ በደዌ ኃጢአት ለምትሰቃይ ሰውነቴ ብልሁ ቀሲስ ሆይ መድኃኒቱን ፈልግላት። ገብረ መንፈስ ቅዱስ ሆይ እውነተኛውን የክርስቶስን ሃይማኖት ላስተማረ አንደበትህና ችግርህን ለሚያቃልል ሥልጣነ ቃልህም ሰላም እላለሁ። ክቡሩ አባት ሆይ መንግሥተ ሰማያት ለአንተ ፈጽማ የተዘጋጀች ናት። በጠላት ዲያብሎስ ዘንድ እንደ እባብ ብልህ ስትሆን በቅዱሳኖች በኩል ልክ እንደ ርግብ የዋህ ሆነ ተገኝተሃልና። ገብረ መንፈስ ቅዱስ ሆይ ሕሙማን በልብሱ ዘርፍ ፈውስ የሚሰጥ አንደበቱ ከመዓር ከወተት የሚጣፍጥ በአምላኩ ኃያል አዳኝ በሚሆን ከጳውሎስ እስትንፋስ የማዳኑ ተባባሪ ለሚሆን እስትንፋስህ ሰላም እላለሁ። ክቡሩ አባት ሆይ የኢየሱስ ክርስቶስና የባሕሪ ሕይወቱ የሚሆን የመንፈስ ቅዱስ ታማኝ አገልጋይ ነህና ከዚህ ዓለም ኃጢአት ንጹሕ ያደርገኝ ዘንድ የስትንፋስትህን ከስትንፋሴ ጋር አንድነትን ይፍጠሩ።
ገብረ መንፈስ ቅዱስ ሆይ የውሃን መጠጥ እስከ መናቅ ድረስ ከማንኛውም ምግብ ለተገለለ ጎርኤ ሰላም እላለሁ። ክቡሩ አባት ሆይ ረዳትነትህና የታመነ ቃል ኪዳንን የተመለከቱ ሁሉ አባት ሆይ የቃል ኪዳን አስራት አድርገን እያሉ ይማልዱሃል። ገብረ መንፈስ ቅዱስ ሆይ በሐሰተኛው በዚህ ዓለም ጌጥ አይደለ ከአምላክ ባለሟልነት ለተሸለመ ወይም ለተጌጠ ክሳድ ሰላም እላለሁ። ክቡሩ አባት ሆይ በገጸ ሃይማኖት ሰማይ የተሰየምክ ደመና እንደመሆን የቸርነት ዝናብ በሚያስፈልገው ቦታ ዘንባ የሰውነቴን በረሃነት ወደ ለምለምነት ለወጠችው እኮንም። ገብረ መንፈስ ቅዱስ ሆይ ከባዱን ጻማ ድካም በመቀበል የቅዱሳንን አርዑተ ምንኩስና ወይም የምንኩስናን ቀንበር ለተሸከመ ትከሻ ሰላም እላለሁ። ክቡሩ አባት ሆይ በተፈጥሮዋ መጠን አነስተኛ የሆነች እንደ ንብ የጽድቅ ሥራ በአዲስ ዜማ ስልት ሲዘመር የጣዕሙ ፍሬ መላእክትን ደስ ያሰኛል። ገብረ መንፈስ ቅዱስ ሆይ ራቁትነትንና ቁርን ለመቋቋም በሳር ምሳሌ ጸጉር ላበቀለ ዘባንህ ሰላም እላለሁ። ክቡሩ አባት ሆይ በምድር ላይ ከሚገኝ ጌጣጌጥ ሁሉ የተወገዝክ ነህ እኮን። ስለዚህም የአባታችን የአባ ዮሐንስ አጤር የፍቅርና የትሕትና ሥርዓት በአንተ ላይ ተፈጸመ። ገብረ መንፈስ ቅዱስ ሆይ ዕውቀትና ጥበብን በማስገኘት ከሕንጽህ ጋር ትክክል ለሚሆን እንግዳ ሰላም እላለሁ። ክቡሩ አባት ሆይ ከፍትወታት ኃጣው ተጋዳዮች አባቶች አንተ በከፍተኛ ደረጃ ላይ ትገኛለህ። በነፋስ ክንፍ ተጭነህ ትበራለህና ደመናም የጫማ መርገጫ ነውና። ገብረ መንፈስ ቅዱስ ሆይ የክርስቶስን የምስጋና መሥዋዕት ቁርባን ለዳሰሱ ለአንተ ለካህኑ እጆች ሰላም እላለሁ። ክቡሩ አባት ሆይ ከተከበረው ወገን የተገኘ ቀሲስና ከተባረከው ዘር የተገኘ ዲያቆን አሜን አሜን እያልኩ በአንተ እጅ ንጹሕ ቁርባንን መቀበልን ማን በከፈለኝ። ገብረ መንፈስ ቅዱስ ሆይ ፈጽሞ ለማይለያዩና ለማይነጣጠሉ ኩርናህና መዝራዕት ሰላም እላለሁ። ክቡሩ አባት ሆይ የልዑል እግዚአብሔር አቃቤ ሕግ አዋቂ ብልህ ነህና ሕንፃውና ምርጉ ከፈረሰ ዘንድ የነፍሴን አዳራሽ በቅድስና ጌጥ አስጊጠህ አሳድስልኝ። ገብረ መንፈስ ቅዱስ ሆይ ከብፁዓት መዳፎች ጋር በማስተባበር ለተመሰገኑ ክንዶች ሰላም እላለሁ። ክቡሩ አባት ሆይ በጠዋት ገስግሰው ወደ አንተ ከመጡት ሠራተኞች ይልቅ እኔ ከረፈደ በኋላ በሥራ ቦታ ተቀጥሬ ለምሠራ አገልጋይ በአንተ ዘንድ ሳታውል ሳታሳድር ዋጋዬን በቅድሚያ ለመስጠት ስጦታን አስቀድም። ገብረ መንፈስ ቅዱስ ሆይ በጸሎት ጊዜ እንደ ፋና መብራት ለሚያበሩ ጣቶችና አጽፋሮች ሰላም እላለሁ። ክቡሩ አባት ሆይ ለተናቀ ሥጋዬ ፈቃድ ንብረቴን ብበትንና ባጠፋ አባት ሆይ አንተ በቸርነት ብዛት እኔ ጎስቋላውን ልጅህን ተቀበለኝ። ገብረ መንፈስ ቅዱስ ሆይ ምንጣፍን ለማይፈልግ በአክናፍ ለተሸለመው ጎንህ ሰላም እላለሁ። ክቡሩ አባት ሆይ ስምህ በሰማያዊ አምደ ወርቅ የተጻፈ ነውና የሰማይ መላእክት እያዩ ዘወትር ያነቡት ዘንድ ተገድፎ እንዳይቀር የእኔንም ስም ከአንተ ስም ጋር በዚያ ጻፍልኝ። ገብረ መንፈስ ቅዱስ ሆይ ስንፍናን የሚያመጣ ምድራዊ ህብስት አይደለ ሰማያዊ ህብስትን ለተመገበ ከርስህ ሰላም እላለሁ። ክቡሩ አባት ሆይ ሁሉ በግልጽ ያከብርሃል፣ ሁሉም ያደንቀሃል። ለዕውራኖች ብርሃናቸው፣ ለአንካሶች ምርኩዛቸው፣ ለማይሰሙትም የመስሚያ ቃለ ድህነጻቸው ሆነሃልና። ገብረ መንፈስ ቅዱስ ሆይ ከቂም በቀል ለራቀ ልቦና ሰላም እላለሁ። የኢየሱስ ክርስቶስ የጥበቡ ብርሃን በሱ ዘንድ አንጸባርቋልና። ክቡሩ አባት ሆይ ለጠላቴ መሳቂያና መሳለቂያ እንዳልሆን ጽድቅን የሚያስገኝ የትሕትናን ሕግ አስተምረኝ። ትዕቢት ሰይጣንን ከውርደት ላይ የጣለ ነውና። ገብረ መንፈስ ቅዱስ ሆይ ከቀድሞ የኦሪት የፋሲካ በዓል ከበግና ከፍየል ኩልያት ከሚቀርበው መሥዋዕት ይልቅ ለተቀደሱትና ለተባረኩት ኩልያቶች ሰላም እላለሁ። ክቡሩ አባት ሆይ ብርሃንን የተጎናጸፍክ እንደመሆን መጠን ምድራዊ አዳራሻችን ሕንፃዋ ከፈረሰ መሠረቷም ከተነዋወጠ ዘንድ በሰማያዊት አገር መሠረቷን አጽንተህ ግብረ ሕንፃዋን አሳምር። ገብረ መንፈስ ቅዱስ ሆይ ነውር ነቀፋ ለሌለበት ሕሊና ሰላም እላለሁ። ክቡሩ አባት ሆይ የባለ 10,000 መክሊተ ወርቅ ባለቤት ትጉህ መንፈሳዊ ነጋዴ ነህና የጌታውን ወርቅ በምድር ላይ የቀበረ በዚያ በሰነፉ አገልጋይ የተመሰልኩ እኔ አገልጋይን ጌታ በሾመ ቦታ ከኋላ አስከትለኸኝ ተጓዝ። ገብረ መንፈስ ቅዱስ ሆይ እንደዚህ ዓለም ንብረት በገንዘብ ተገዝቶ ለማይገኙ ውሳጣዊ ሰውነትህና አማቁትህ ሰላም እላለሁ። ክቡሩ አባት ሆይ መዓዛው ጣፋጭ የሆነ መልካም ሽቱ ነህና
ያንተ ጤና መዓዛ በሚሸትበት አካባቢ ሁሉ ሌላው ሽቱ ዋጋ የሌለው ከንቱ ነው። ገብረ መንፈስ ቅዱስ ሆይ ከእግር እስከ ራስ ባሉት ሕዋሳቶች መካከል በሚገኝ በሰሌዳ በከርስ ላይ ለተቀመጠ ህንብርት ሰላም እላለሁ። ክቡር አባት ሆይ ወደ አንተ አጥብቀው የሚለምኑ የምድር ነዳያን ሁሉ ብልጽግናን ያገኙ፣ የተራቡትም በእህል በረከት ይጥገቡ። ገብረ መንፈስ ቅዱስ ሆይ ከመከራና ከሕማም ሀብል እንዲሁም ግዙፍ ከፀጉር ዝናር በስተቀር የቆዳ ዝናር ላልታጠቀ ወገብ ሰላም እላለሁ። ክቡር አባት ሆይ አማልደህ ሰላምን የምታሰጥ ታላቅ መምህር ነህና አባት ሆይ መልካሙን ጠባይና ጣፋጩን የአነጋገር ስነ ምግባር አስተምረኝ። ገብረ መንፈስ ቅዱስ ሆይ ለመቅደስ ሰውነትህ አምድ ለሆነው አቁያጽህና ስግደት የዘወትር ግብራቸው ለሆኑ አብራኮች ሰላም እላለሁ። ክቡር አባት ሆይ ስለ እመቤታችን ማርያምና ስለተወደደው ልጇንም ብለህ ከዚያ እጅግ ከሚያስፈራና ከሚያስጨንቅ ሰዓት ነፍሴን ሰውነቴን አድናት። ገብረ መንፈስ ቅዱስ ሆይ መመሪያ ጥበቧ የእብደት የሆነ በዚህች ዓለም ጎዳና ላልተጓዙ እግሮች ሰላም እላለሁ። ክቡር አባት ሆይ ለሀገራችን ለኢትዮጵያ ሐዋርያዋ አንተ ነህ እኮ ነህ። በአውራጃዋ ሁሉ ዜና ትሩፋትህ ተሰራጭቷልና እስከ ምድር ዳርቻ ሁሉ ትምህርትህ ሃይማኖትህ ተዳርሷልና። ገብረ መንፈስ ቅዱስ ሆይ የአዳምን ሰኮና ያቆሰለ የእባብ ዲያብሎስ የተንኮሉ መርዝ ሊቀርበው ላልተቻለው ሰኮና ሰላም እላለሁ። ክቡር አባት ሆይ ክርስቶስ ካለበት በዚያ ትኖር ዘንድ የጳውሎስን ቃል አስበ የክርስቶስን መስቀል ተሸክመ ከሀገር ወጣ። ገብረ መንፈስ ቅዱስ ሆይ በጫማ ፈንታ ስውር የሆነች ፍለጋዋ የማይገኝ የጸሎትን ሰረገላ ለተጫሙ መከየድህ ሰላም እላለሁ። ክቡሩ አባት ሆይ እኔ የማርያም ታማኝ አገልጋይዋ የጻፍኩትን የምስጋና ደብዳቤ ያነቡልኝ ዘንድ ለሰማያውያን መላእክት አስታውሰ ንገርልኝ። ገብረ መንፈስ ቅዱስ ሆይ ለእግር ጣቶችና በግራ በቀኝ ለሚገኙ 10 አጽፋሮች ሰላም እላለሁ። ክቡሩ አባት ሆይ እግዚአብሔርን ደስ ወደ ማሰኘት ፊቴን እስክመልስ ድረስ ፈጥኖ እንዳይጠራኝ አምላክህን ማልድልኝ፣ ለምንልኝ። እሱ ምሕረቱ የበዛ ፍጹም ታጋሽ ነውና። ገብረ መንፈስ ቅዱስ ሆይ ገና መጠኑን ሳያደርስ አባትህ ዘመደ ብርሃንን እንደ መልአክ ቁመና ላስደነቀው አካለ ቆምህ ሰላም እላለሁ። ክቡር አባት ሆይ በፈጣሪ ክርስቶስ ፊት ቆሞ ሰማዕት ደሙን ጻድቅም ጾሙን በሚያሳስብበት ጊዜ ከዚያች ከቂምና ከበቀል ሰዓት ሰውረኝ። ገብረ መንፈስ ቅዱስ ሆይ ደምግባቱ ለሚያንጸባርቅ ስነ መልክህ ሰላም እላለሁ። ቅብአ መንፈስ ቅዱስን ተቀብተዋልና። ክቡሩ አባት ሆይ አንተ በምድራዊ ስትሆን ሰማይን ትገዛለህና ስለዚህ ነገር አንደበቴ ምስጋናህን ይናገራል፣ በፍጹም ልቡናዬም በአንተ እገዛልሃለሁ። ገብረ መንፈስ ቅዱስ ሆይ አነዋወሯ የሞት ድምፅ ከማይሰማበት የሕማም ዜና ከማይነገርበት ቦታ ለሚሆን ጸአተ ነፍስ ሰላም እላለሁ። ክቡሩ አባት ሆይ የገዳማውያን መነኮሳት አለቃቸው እንደመሆን በብርሃናት ጸዳል የተሸለሙ መላእክት አንተን ሙሽራውን ይቀበሉ ዘንድ ከላይ ከሰማይ ወረዱ። ገብረ መንፈስ ቅዱስ ሆይ ያዕቆብና ዮሴፍ ወደ እርሱ ለመቅረብ እስኪፈሩ ድረስ በሰማይ ብርሃን ለተከበበው በድነ ሥጋ ሰላም እላለሁ። ክቡሩ አባት ሆይ ይህን መንፈሳዊ ብልጽግናህን የሚያቃልል ቢኖር ኃይለኛ ጉልበተኛ ሹመቱን ይቀማው፣ ባለ ዕዳም ቤት ንብረቱን ይበርብረው። ገብረ መንፈስ ቅዱስ ሆይ ክብር ምስጋና ለተገባው ለግንዘተ ሥጋ ሰላም እላለሁ። በመጽሐፈ ገድል ግን ስለ ሁኔታው ስውር ነው። ክቡሩ አባት ሆይ ለእኔ ግን ግንዘተ ሥጋ በመላእክት እጅ ይመስለኛል። ዳሩ ግን እርሱ እግዚአብሔር ብቻውን ቢያውቅ እንጂ ሌላ ማን ሊያውቅ ይችላል? ገብረ መንፈስ ቅዱስ ሆይ እንደ ዮካብድ ልጅ እንደ ሙሴ መቃብር አድራሻው ላልታወቀና ለማንም ላልተገለጸ መካነ መቃብርህ ሰላም እላለሁ። ክቡሩ አባት ሆይ ነገር ግን መቃብርህ በኢየሩሳሌም ነው የሚሉ አሉ፣ በምድረ ከብድም ነው የሚሉ አሉ። ገብረ መንፈስ ቅዱስ ሆይ የምስጋና ምስጋናንም የመቀበል ሰዓቱ አሁን ነው። የመልክህን ድርሰት በየክፍሉ በሚቻለኝ ጀምሬ ከፍጻሜ አድርሻለሁና። ክቡሩ አባት ሆይ የተሰወሩ ወይም የተገደፉ ቃላቶች ቢኖሩ ግን ከዚህ ውስጥ የጎደለ ወይም የተጨመረ ነገር የለም፣ እንዲያው ሁሉ በሁሉ ምሉ የሆነ መልካም ነው እንጂ በለኝ። ገብረ መንፈስ ቅዱስ ሆይ በአምላክ ትእዛዝ ለተሰየመ የባለሟልነት ስም አጠራር ሰላም እላለሁ። ክቡሩ አባት ሆይ ክብርህ ከመላእክት ክብሩ ያላነሰ ነው እኮነ። ጻድቁ አባቴ ገብረ መንፈስ ቅዱስ ሆይ ሰውነቴ በአንተ ፍቅር ተጠምዳለችና አንደበቴን ግለጥ፣ ልቡናዬን አብራ።
ገብረ መንፈስ ቅዱስ ሆይ ዘወትር እንደ መብራት ለሚያበሩ ጣቶች ሰላም እላለሁ። ክቡሩ አባት ሆይ አንደበትህ እንደ ጳውሎስ አንደበት የጣፈጠ ነውና ሄኖክ ከሞት ፊት እንደተሰወረ እኔንም የመቅሰፍት ዘመን እስኪያልፍ ድረስ በጸሎት ሰውረኝ። ገብረ መንፈስ ቅዱስ ሆይ 562 ዘመን በገዳም ስትቀመጥ በጸጋ የሰጠህ በመላ አካልህ የበቀለው ጸጉር ልብስ ሆኖህ ኖርክ። ክቡሩ አባት ሆይ ሥጋዊና መንፈሳዊ ጥበብን ግለጽልኝ። ይልቁንም የጸሎትህ ኃይለ ቃል ረዳቴ በመሆን አስራት በኩራት አድርጎ ይጠብቀኝ። ኒሄሳ በሚባል አገር የሚኖሩ ስምዖንና አቅሌስያ የተባሉ ልጅ በማጣታቸው ለ30 ዓመታት ያህል ሲያዝኑ ሲኖሩ ስሉስ ቅዱስ በአቅሌስያ ማኅፀን ሀብተ ጸጋን ቢያሳድሩ በአምላኩ ኃይል አናብስትን የሚገዛ ኃጢአትን የሚያስተሰርይ ገብረ መንፈስ ቅዱስ ተወለደ። እግዚአብሔር ያሳትፈን ከትሩፋቱና ከክብሩ። ክቡር አባታችን ገብረ መንፈስ ቅዱስ በቃል ኪዳኑ በዘባነ አብ ወወልድ ወመንፈስ ቅዱስ የታዘለ 3 ገጽ አንድ አምላክ ብሎ ያስተማረ የትምህርቱ ስነ ጸዳል ፈጽሞ ያበራ ሥጋዊ ሥርዓተ ቀብሩም በኢትዮጵያ የተፈጸመ እርሱ ንዑድ ክቡር ነው። አቤቱ የብፁዕ አባታችን የገብረ መንፈስ ቅዱስ አምላክ ሆይ ስለ ክቡሩ ጻድቅ ብለህ ከመከራ ሁሉ እኔ አገልጋይን ሰውረኝ፣ ለጠላትም አሳልፈ አትስጠኝ። ጠብቀኝ እንጂ አትተወኝ። እኔ ያንተ ፍጥረት አንተም የኔ ፈጣሪ ነህና። ክብር ምስጋና ላንተ ይገባል ለዘላለሙ አሜን።